ሐዋርያ ጳውሎስ በዚህ በእግዚአብሔር ማደሪያ ቤት ምዕራፍ 4 ላይ ጠቅለል አድርጎ እንዴት መኖር አለብህ የሚለውን ሲናገር የመጀመሪያው እውነት በነገር ሁሉ ማደግህ እንዲገለጥ ይህንን አዘውትር የሚል መሰረታዊ ሐሳብ ይናገራል። እግዚአብሔር በዚህ ማደሪያ ቤት እኔና እናንተ ስንኖር በዚህ ማደሪያ ቤት እንዲኖሩ ከጠራቸው አንድ የሚፈልገው ዋና ነገር አለ። እሱም ደግሞ በእግዚአብሔር ማደሪያ ቤት ሁለንተናዊ የሆነ እድገት እንዲያድጉ ማለት። የጢሞቴዎስ እድገት የሆነ ጠርዝ ብቻ የያዘ እድገት እንዳይሆን ማለት፣ የዝማሬ ብቻ እንዳይሆን፣ የጸሎት ብቻ እንዳይሆን፣ የስብከት ብቻ እንዳይሆን፣ የእግዚአብሔርን ቃል የማወቅ ብቻ እንዳይሆን ሁለንተናዊ እድገት እንዲኖረው። ስለዚህ በነገር ሁሉ እንድታድግ ሐዋርያ ጳውሎስ ብሎታል። ትኩረት የምታደርግበት ዋና ነገር አለ። ሁለንተናዊ እድገት ዝም ብሎ ስለማይመጣ ማለት ነው። እውነት ነው። ጢሞቴዎስ አልቲሜት ጎል ሁለንተናዊ እድገት እንዲኖረው ማድረግ ነው። እግዚአብሔር ማየት ይፈልጋል። ጢሞቴዎስ ሁለንተናዊ የሆነ እድገት አድጎ ማየት ይፈልጋል። በሆነ አቅጣጫ የወደቀ በሆነ አቅጣጫ ድል ያደረገ ሳይሆን ሁለንተናዊ የሆነ ስኬታማ ለነገር ሁሉ የሚበቃ አስተዳደግ እንዲኖረው ይፈልጋል። ስለዚህ እንዲያዘወትር እግዚአብሔር የጠቆመው እውነት አለ። ሐዋርያ ጳውሎስ እነዚህን አዘውትር ብሎታል። የተመረጡ ናቸው። ይህን አስብ ደግሞ ይህንን አዘውትር አለ። በአንድ ቀን የሚመጣ እንዳልሆነ ይናገራል። ሁለንተናዊ እድገት እውነት ነው። የዘላለም ህይወት በአንድ ቀን በክርስቶስ ኢየሱስ በማመን የሚመጣ የእግዚአብሔር አብ ውድ ስጦታ ነው። እሱም ደግሞ ክርስቶስ ኢየሱስ ነው። ነገር ግን ሁለንተናዊ የሆነ እድገት በአንድ ቅጽበት የሚመጣ አይደለም። ሰዎች ወደ እግዚአብሔር መንግስት ከተጨመሩ በኋላ በነጋታው የሚመጣ አይደለም። በአንደኛ ዓመታቸው የሚመጣ፣ በ5 ዓመታቸው የሚመጣ አይደለም። ሁለንተናዊ እድገት ሐዋርያው ጳውሎስ ሲናገር ረጅም ማሰብን ይጠይቃል። ማዘውተር የሚባል የህይወት ልምምድን ይጠይቃል። ስለዚህ ሁለንተናዊ እድገት የሚፈልግ ሰው ዞር ብሎ ህይወቱን ማየት መቻል አለበት። ምንድነው ማዘውትረው? ሌላው ለሁለንተናዊ እድገት ሐዋርያው ጳውሎስ ለጢሞቴዎስ የነገረው እግዚአብሔርን መምሰል፣ ራስን አስለምድ። ስለዚህ እግዚአብሔርን ለመምሰል ራስን ለማስለመድ የሚቀድም እውነት አለ። እሱም ደግሞ ለዚህ ዓለም ከሚመች አሮጊቶችን ሴቶች ጨዋታ ከሚመስል ነገር መራቅ። ሰው ከራቀ በኋላ ኃጢአትን ኮምፕሮማይዝ እያደረገ እግዚአብሔርን ለመምሰል መታገል የለበት። ኃጢአትን በጉያው የያዘ ሰው አውጥቶ መጣል መቻል አለበት። የራቀ መሆኑን እርግጠኛ መሆን መቻል አለበት። እኔ ርቅ ያለሁኝ ብሎ እርግጠኛ መሆን መቻል አለበት። ነው የከፈልኩት ሳክሪፊኬሽን፣ የከፈልኩት መስዋዕትነት አለ። ግን ከዛ በኋላ ነው እግዚአብሔርን ለመምሰል የሚቀጥለው ስቴፕ ነው እግዚአብሔርን መምሰል። ሃሌሉያ! እግዚአብሔርን መምሰል ይሆንልን በእውነት እግዚአብሔርን መምሰል። መጽሐፍ ቅዱሳችንን እናውጣና መጽሐፍ ቅዱሳችንን የጢሞቴዎስ ምዕራፍ 4 አንደኛ ጢሞቴዎስ ማለታችን ነው። ጢሞቴዎስ ምዕራፍ 4 ላይ በእግዚአብሔር ማደሪያ ቤት እንዴት መኖር እንዳለብን እንድንማር እግዚአብሔር በተደጋጋሚ እየተናገረን ነበርና ይህንን ሐሳብ ነው ጥቂት ዛሬ እንደምናየው። አይ ቲንክ ያው በርግጥ እዚህ አካባቢ ነን ብዙዎቻችን ያለ ነው። ግን ያው የሚንቀሳቀሱ ሰዎች ካሉ ይሄ ነገር ልክ አይደለም። የሚንቀሳቀሱ ሰዎች ካሉ ለነሱም ነፃ እንዲሆኑ ፕሮግራማችንን በጊዜ እንድናጠቃልል ይህንን ቃል ዛሬ እንማረዋለን ማለት ነው። ለጌታ ቃል ክብር ቆመን ከቁጥር 7 ጀምሮ ያለውን ምዕራፍ 4 ከቁጥር 7 ጀምሮ ያለውን እናነባለን። ቁጥር 7 ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ። እግዚአብሔርን ለመምሰል ግን ራስን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው። ይህን ለማግኘት እንደክማለንና ስለዚህም እንሰደባለን። ይህም ሰውን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው። ይህንን እዘዝ እናስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። እስከመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል።
ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንም አዘውትር። ለራስና ለትምህርትህ ተጠንቀቅ፣ በእነዚህም ጽና። ይህንም ብታደርግ ራስህንና የሚሰሙህን ታድናለህና ይላል። እግዚአብሔር ያክብራችሁ። እንግዲህ በእግዚአብሔር ማደሪያ ቤት እንዴት መኖር እንዳለብን እንድናቅ በተደጋጋሚ እግዚአብሔር በቃሉ እያስተማረን የመጣው እንዴት በእግዚአብሔር ማደሪያ ቤት መኖር እንዳለብን እንድናውቅ እግዚአብሔር እየተናገረን የመጣውና እንግዲህ ወደ ኋላ መለስ ብላችሁ ማስታወሻዎቻችሁን እንዲሁም ደግሞ የማህበራዊ ሚዲያ አገልግሎቶችን እንድትካፈሉ አበረታታችኋለሁኝ። በእግዚአብሔር ማደሪያ ቤት እንዴት መኖር እንዳለብን እንድናቅ የእግዚአብሔር ተቀዳሚ ሐሳብ እንደሆነ እንግዲህ የጢሞቴዎስ መጽሐፍን እያጠናን የመጣ ነው። እንዴት ነው እንድንኖር እግዚአብሔር የሚፈልገው? ቤቱ የእግዚአብሔር ቤት ነው። ንብረትነቱ የእግዚአብሔር ነው። ንብረትነቱ የሥጋ ለባሽ አይደለም። ንብረትነቱ የፍጥረታዊው ዓለም አይደለም። ይሄ ቤት ወይም ደግሞ እኛ የዘላለም ሕይወት ያገኘንበት ቤት ዓለም አቀፋዊት የሆነችው ቤተክርስቲያን፣ እንደዚሁም ደግሞ አጥቢያ እኔና እናንተ የምንካፈልባት ቤተክርስቲያን ሐዋርያ ጳውሎስ እንደዚህ ነው የሚለው፣ ንብረትነቱ የእግዚአብሔር ቤት ነው። እግዚአብሔር ነው የሚያስተዳድረው። እግዚአብሔር ነው ኦነሩ። እግዚአብሔር ነው የሚመለከተው። እግዚአብሔር ነው ምንድነው? ንብረትነቱ የእግዚአብሔር ስለሆነ እግዚአብሔር የምንኖርበትን መርህ አውጥቷል ይለናል። ስለዚህ ሐዋርያ ጳውሎስ ለጢሞቴዎስ እየነገረ ያለ እንዴት መኖር እንዳለብህ እውነት ነው። በዛ እየኖርክ ነው። ነገር ግን አንድ መሰረታዊ ነገር እንዴት መኖር እንዳለብህ እግዚአብሔር መርህ ስላወጣ ማለት ነው። እግዚአብሔር ባህል ስላለው፣ እግዚአብሔር አጀንዳ ስላለው፣ እግዚአብሔር እንዴት መኖር እንዳለብን አውቀን እንድንኖር ስለሚፈልግ ማለት ነው። ስለዚህ እሱን እያየን ያለ ነው። እንዴት እንኖራለን በእግዚአብሔር ማደሪያ ቤት? እኔና እናንተ ድል አግኝተን ልክ እንደ ጢሞቴዎስ እንደ ኤፌሶን ቅዱሳንም ዛሬ በዚህ ማደሪያ ቤት ተረኛ ሆነን እየኖርን ያለ ነው። ስለዚህ እንደነ ጢሞቴዎስ እንደ ኤፌሶን ቅዱሳን እግዚአብሔር እኔና እናንተንም የሚጠይቀን ጥያቄ ነው። ይህንን ጥያቄ እግዚአብሔር አሁንም ይጠይቃል። ይሄ ጥያቄ አሁንም የእግዚአብሔር ጥያቄ ነው። በእግዚአብሔር ማደሪያ ቤት ለሚኖሩ ሰዎች ምናልባትም የቅዱሳን ወይ የኤፌሶን ቅዱሳን እንዲሁም ጢሞቴዎስ በዚህኛው ዘመን ሆኖ እኔና እናንተ ደግሞ በዛኛው ዘመን ብንሆን እኔና እናንተን የሚጠይቀን ጥያቄ ነው። ይህ ጥያቄ እንዴት መኖር እንዳለብህ ታውቃለህ ወይ? እውነት ነው። ቤቱ የእግዚአብሔር ቤት ነው። የእውነትና መሰረቱ እሱ ራሱ ነው። እግዚአብሔር ነው ጌታው። እግዚአብሔር ነው ባለቤቱ። እግዚአብሔር ነው የተከላት። እግዚአብሔር ነው መለኮታዊ አጀንዳውን ሊፈጽም በዚህ ምድር ላይ ያስቀመጣት። በዚህ ማደሪያ ቤት ውስጥ እንዴት መኖር እንዳለብን አለማወቅ ከቤቱ ጌታ ጋራ ጤነኛ ህብረት እንዳይኖረን ያደርጋል። ስንኖር በዚህ ማደሪያ ቤት ውስጥ እግዚአብሔር በዚህ ማደሪያ ቤት ውስጥ እንዴት መኖር እንዳለብን መርህ አስቀምጦ እኔና እናንተ እሱን ማወቅ ካልቻልን፣ እግዚአብሔር መኖር እንድንችል ያሰመረውን እውነት አንደርስታንድ ማድረግ ካልቻልን ከእግዚአብሔር ጋራ ወይም ደግሞ ከቤቱ ጌታ ጋራ እንደምንጋጭ ወይም ደግሞ የሕያው የእግዚአብሔርን ቤተ ክርስቲያን ልክ እንደ ቆሮንቶስ ቅዱሳን ልናፈርስ እንደምንችል ልንገነዘብ ይገባል። ማለት ያ ደግሞ እግዚአብሔር ቤቱን ወይም ደግሞ የእግዚአብሔርን ቤተ ክርስቲያን የሚያፈርሰውን እሱን ራሱን እግዚአብሔር ደግሞ ያፈርሰዋል ብሎ ለቆሮንቶስ በሐዋርያ ጳውሎስ በኩል ተናግሯል ማለት ነው። እንግዲህ ወደ ዛሬው መልእክታችን ስንመጣ ሐዋርያ ጳውሎስ በዚህ በእግዚአብሔር ማደሪያ ቤት ምዕራፍ 4 ላይ ጠቅለል አድርጎ እንዴት መኖር አለብህ የሚለውን ሲናገር የመጀመሪያው እውነት በነገር ሁሉ ማደግህ እንዲገለጥ ይህንን አዘውትር የሚል መሰረታዊ ሐሳብ ይናገራል። ስለዚህ በነገር ሁሉ ማደግ እንዲችል ማለት ነው። እግዚአብሔር በዚህ ማደሪያ ቤት እኔና እናንተ ስንኖር በዚህ ማደሪያ ቤት እንዲኖሩ ከጠራቸው አንድ የሚፈልገው ዋና ነገር አለ። እሱም ደግሞ በእግዚአብሔር ማደሪያ ቤት ሁለንተናዊ የሆነ እድገት እንዲያድጉ ማለት ነው። ጢሞቴዎስን በነገር ሁሉ ማደግህ እንዲገለጥ ነው የሚለው። የጢሞቴዎስ እድገት ሲንግል እንዳይሆን ወይም ደግሞ ነጠላ እድገት እንዳይሆን ማለት ነው። ባለፈውም ይህን ሐሳብ በጨረፍታ አንስተነዋል። የጢሞቴዎስ እድገት የሆነ ጠርዝ ብቻ የያዘ እድገት እንዳይሆን ማለት፣ የዝማሬ ብቻ እንዳይሆን፣ የጸሎት ብቻ እንዳይሆን፣ የስብከት ብቻ እንዳይሆን፣ የእግዚአብሔርን ቃል የማወቅ ብቻ እንዳይሆን
ሁለንተናዊ እድገት እንዲኖረው። ስለዚህ በነገር ሁሉ እንድታድግ ሐዋርያው ጳውሎስ ብሎታል። ትኩረት የምታደርግበት ዋና ነገር አለ። ሁለንተናዊ እድገት ዝም ብሎ ስለማይመጣ ማለት ነው። እውነት ነው። ምንድነው የጢሞቴዎስ አልቲሜት ጎል ሁለንተናዊ እድገት እንዲኖረው ማድረግ ነው። እግዚአብሔር ማየት ይፈልጋል። ጢሞቴዎስ ሁለንተናዊ የሆነ እድገት አድጎ ማየት ይፈልጋል። በሆነ አቅጣጫ የወደቀ በሆነ አቅጣጫ ድል ያደረገ ሳይሆን ሁለንተናዊ የሆነ ስኬታማ ለነገር ሁሉ የሚበቃ አስተዳደግ እንዲኖረው ይፈልጋል። ስለዚህ እንዲያዘወትር እግዚአብሔር የጠቆመው እውነት አለ። እዚህ ቁጥር 15 ላይ እንደዚህ ነው፣ ማደግ በነገር ሁሉ እንዲገለጥ። እድገት የሚገለጥ ነገር ነው። ጢሞቴዎስ የተነገረው የሚገለጥ ያውም ደግሞ በነገር ሁሉ የሚገለጥ እድገት እንዲያድግ ነው። ስለዚህ ሐዋርያ ጳውሎስ እነዚህን አዘውትር ብሎታል። የተመረጡ ናቸው። ይህን አስብ፣ ደግሞ ይህንን አዘውትር አለ። በአንድ ቀን የሚመጣ እንዳልሆነ ይናገራል። ሁለንተናዊ እድገት እውነት ነው። የዘላለም ሕይወት በአንድ ቀን በክርስቶስ ኢየሱስ በማመን የሚመጣ የእግዚአብሔር አብ ውድ ስጦታ ነው። እሱም ደግሞ ክርስቶስ ኢየሱስ ነው። ነገር ግን ሁለንተናዊ የሆነ እድገት በአንድ ቅጽበት የሚመጣ አይደለም። ሰዎች ወደ እግዚአብሔር መንግስት ከተጨመሩ በኋላ በነጋታው የሚመጣ አይደለም። በአንደኛ ዓመታቸው የሚመጣ፣ በ5 ዓመታቸው የሚመጣ አይደለም። ሁለንተናዊ እድገት ሐዋርያው ጳውሎስ ሲናገር ረጅም ማሰብን ይጠይቃል። ማዘውተር የሚባል የህይወት ልምምድን ይጠይቃል። ስለዚህ ሐዋርያው ጳውሎስ ለጢሞቴዎስ እንደዚህ ነው፣ የምታዘወትርበትን ጉዳይ ለይተህ እንድታቅ ይህንን እጽፍልሃለሁ ነው የሚለው። የምታስበውን ጉዳይ ለይተህ እንድታቅ ይህንን እጽፍልሃለሁ ይለዋል። ስለዚህ ሁለንተናዊ እድገት የሚፈልግ ሰው ዞር ብሎ ህይወቱን ማየት መቻል አለበት። ምንድነው ማዘወትረው ማለት? የህይወቴ ዘወትር በህይወቴ ማዘወትረው ነገር፣ የምውልበት ነገር፣ ሜዲቴት የማደርገው ነገር፣ የማየው ነገር፣ የምሰማው ነገር፣ ወደ ህይወቴ የምመጣው ነገር፣ የምቆይበት ነገር ምንድን ነው? ጢሞቴዎስን እንደዚህ ነው ያለው። በዚህ ነገር ከቆየ ነው የምታድገው። በዚህ ነገር ከሰነበትክ ነው የምታድገው። ይህን ነገር ማሰብ ስትችል ነው የምታድገው። ማሰብ ጊዜ ይፈልጋል። ማሰብ ጊዜ ይፈልጋል። ይሄኛው ዘመን ደግሞ ለእንደዚህ አይነት ነገር ብዙ አይፈቅድም። አንድ ጉዳይ ላይ ሰዎች ረጅም ጊዜ እያሰቡ እንዲቆዩ እድል አይሰጣቸው። የሚመጡ ነገሮች ቶሎ እንዲሄዱ ነው የሚያደርጋቸው። በዚህ መልኩ የጨለማው ዓለም የሰዎችን አእምሮ ፎርም አድርጓል። አእምሯቸው ቶሎ አንድ ነገር አይቶ ቶሎ አንድ ነገር አስቦ ቶሎ እንዲረሳው፣ ቶሎ እንዲሰለቸው፣ ቶሎ እንዲታክተው፣ ቶሎ ምንድነው እንዲያስጠላው፣ ቶሎ ከህይወቱ እንዲያርቀው። ስለዚህ ሰዎች ረጅም የሆነ ነገር አይፈልጉም። የሚዘወተር ነገር አይፈልጉም። የሚቀያየር ነገር ነው የሚፈልጉት። የሚቀያየር አሁን መጥቶ ደግሞ ሌላ ደግሞ የሚሆን ነገር ነው የሚፈልጉት። ለሁለንተናዊ እድገት ሐዋርያ ጳውሎስ ያስቀምጠው የምታዘወትርበት ነገር የተመረጠ መሆን መቻል አለበት። ቢኮዝ ይሄንን ነው ያለው። የክርስቲያን ህይወት፣ የክርስቲያን ምልልስ፣ የክርስቲያን ኑሮ ሰሌክቲቭ መሆን መቻል፣ የተመረጠ መሆን መቻል አለበት። የሚያዘወትርባቸው ቦታዎች የተመረጡ መሆን መቻል አለበት። የሚያዘወትራቸው ሐሳቦች፣ የሚናገራቸው ሐሳቦች፣ ወደ ህይወቱ እንዲመጡ የሚፈቅድላቸው ሐሳቦች የተመረጡ መሆን መቻል አለባቸው። በእግዚአብሔር ማደሪያ ቤት ሰዎች በዚህ መልኩ ነው እንዲኖሩ እግዚአብሔር መለኮታዊ ሐሳብ ያስቀመጠው። ስለዚህ ሐዋርያ ጳውሎስ ጢሞቴዎስ እንዲያዘወትር ካስቀመጣቸው እውነቶች አንደኛው ቁጥር 7 ላይ ባለፈው አንስተናል። ነገር ግን ለዚህ ዓለም ከሚመች የአሮጌቶችን ሴቶች ጨዋታ ከሚመስል ተረት ምንድን ነው የሚለው? ራቅ። ባለፈው አንስተናል ይህን ሐሳብ። ከሚመች ማለት ነው። ነገር ግን ከዚህ ዓለም ከሆነ ማለት ነው።
ከእግዚአብሔር መንፈስ ጋር፣ ከእግዚአብሔር መንግስት ጋር፣ ከእግዚአብሔር ሐሳብ ጋር ከማይታረቅ ማለት ነው። ብዙ ጊዜ የዚህኛው ዘመን በጣም ትልቁ ችግራችን በጣም ብዙ ነገሮችን ከእግዚአብሔር መንግስት ሐሳብ ጋር ማስታረቅ እንፈልጋለን አይደል? ዓለማዊ የሆኑ ነገሮችን ማጣጣም እንፈልጋለን፣ እንዲጣጣሙ እንፈልጋለን። ይህ ዓለም የሆነው ነገር ከዓለም የሆነው ነገር ኦልሬዲ ከቤተ ክርስቲያን ጋር እንዲጣጣም እንፈልጋለን። ልዩነት እንዲኖር አንፈልግም። በጣም ትልቅ ልዩነት አለ እንዲባል አንፈልግም። መቻቻል እንፈልጋለን አይደለ? መቻቻል እንፈልጋለን። ኮምፕሮማይዝ ማድረግ እንፈልጋለን። ሐዋርያ ጳውሎስ ግን እንደዚህ ብሎ ነው ቁጥር 7 ላይ ያስቀመጠው። ነገር ግን ለዚህ ዓለም ከሚመች፣ ለዚህ ዓለም ምንም ጥያቄ የለው፣ ለፍጥረታዊ ሰው፣ ለስጋዊ ሰው በጣም ደግሞ ሲቀር ለእኔና ለእናንተም ስጋ ማለት ነው በጣም የሚመች ነው። የሚጣፍጥ ነገር አለው። በጣም የሚጣፍጥ ነገር አለው። የሚጎረብጥ ነገር የለውም። የአሮጊቶችን ሴቶች ጨዋታ ከሚመስል፣ የአሮጊቶች ሴቶች እንግዲህ ጨዋታ በጣም በብዙ ለዛ፣ በብዙ የሆነ ነገር፣ በብዙ እንትን የተዋዛ ስለሆነ ለጆሮ በጣም ነው የሚጣፍጠው አይደል? ቃርቲ ቡርቲ ስለሚበዛበት እንደዚህ ከሆነ ማለት ነው ራቅ። ስለዚህ ሐዋርያ ጳውሎስ ለጢሞቴዎስ ካስቀመጠለት መሰረታዊ እውነት አንዱ እንዲርቅ ነው። መራቅ የሚባል የህይወት ልምምድ እንዲኖረው ማለት ነው። የሚያዘወትረው አንደኛው ነገር ሁል ጊዜ ለዓለም ከሚመች የአሮጊቶችን ሴቶች ተረት ከሚመስል ነገር እየራኩ ነው ወይ? ከእንደዚህ አይነት ነገር የራቀ ህይወት እንዲኖረው ነው ሐዋርያ ጳውሎስ ለጢሞቴዎስ የነገረው። የራቀ የተጋባ ህይወት እንዳይኖረው፣ የተጣጣመ ህይወት እንዳይኖረው፣ የተቻቻለ ህይወት እንዳይኖረው፣ ለዚህ ዓለም ከሚመች ነገር ሩቅ መሆኑን እርግጠኛ እንዲሆን። ርቅ ያለሁ ወይ? የብዙዎቻችን ጥያቄ ነው። ርቀናል ወይ? ለዚህ ዓለም ከሚመች የአሮጊቶችን ሴቶች ጨዋታ ከሚመስል። ብዙዎቻችሁ ከኔ ይልቅ አጣፍጣችሁ ልትናገሩ ትችላላችሁ። ሩቅ ነን ወይ? ሩቅ መሆናችንን እርግጠኛ መሆን መቻል አለብን። ለሁለንተናዊ እድገት ሩቅ መሆናችንን እርግጠኛ መሆን መቻል አለብን። እሱን ሳክሪፋይስ ማድረግ፣ እሱን መክፈል መቻል አለብን። ይህንን ኮስት ማድረግ መቻል አለብን። እየከፈልን ነው ወይ? ብዙዎቻችን መክፈል አንፈልግም። እውነት ነው፣ ውጤቱን እንፈልገዋለን አይደል? ማደግ እንፈልጋለን። ህይወታችን እንዲያድግ እንፈልጋለን። አገልግሎታችን እንዲያድግ እንፈልጋለን። በረከታችን እንዲያድግ፣ ፋይናንሳችን እንዲያድግ እንፈልጋለን። ከእግዚአብሔር ጋር ያለን ህብረት እንዲያድግ ግን ኮስት ማድረግ አንፈልግም። መራቅ ማንፈልጋቸው ብዙ ነገሮች አሉ። መራቅ ማንፈልጋቸው እንደ እግዚአብሔር መንግስት አካል የመጽሐፍ ቅዱስ አንድ አካል ቢሆኑ ታውቃላችሁ። ብዙ ሰዎች ይደጋግሙታል የሚባል በሰዎች መካከል የሚነገር አባባል አለ። ሰዎች በነገራችን ላይ ይሄኛውን 66 መጽሐፍ ሳይሆን የራሳቸውን መጽሐፍ ጽፈው ነው የሚኖሩት ይባላል። የራሳቸው ሌላ 67ኛው የ68ኛ 69ኛ አድርገው የጻፉት የራሳቸው መጽሐፍ ቅዱስ አለ። ከዛ እያነበቡ ነው የሚኖሩት ይባላል። እግዚአብሔር ይርዳን። አሜን ናችሁ። የእኛን መጽሐፍ ቅዱስ እንዳናሳትም ማለት ነው አለን። የራሳችን መጽሐፍ ቅዱስ አለን። መንፈሳዊ ያደረግነው ማለት አንዳንድ ነገር የጨመርንበት፣ አንዳንድ ነገር ደግሞ ከዚህኛው አውጠን የቀነስንበት፣ አንዳንድ ነገሮችን በፍጹም የዛኛው ብለን ቀንሰናል። አንዳንድ ነገሮችን ቀንሰናል። አሁን የጻፍነው መጽሐፍ አለን። እኔና እናንተ ከሱ እያወጣን ነው። እግዚአብሔር ይርዳን። አረ አሜን አሜን ናችሁ ወይ? እግዚአብሔር ይርዳን። መራቅ እንድንችል አይደል? ውሳኔ ይፈልጋል። ቅዱሳን በጣም ውሳኔ ይፈልጋል። በጣም ኮምፕሮማይዝ አለማድረግ ይፈልጋል። ኖ እኔ ሰማያዊ ዜጋ ነኝ ማለት ይጠይቃል። በዚህ ዓለም ውስጥ ነው እንጂ ያለሁት እኔ ከዚህ ዓለም አይደለሁኝም። ምንጬ ከዚህ ዓለም አይደለም። ሶርሴ ከዚህ ዓለም አይደለም። ህይወቴ ከዚህ ዓለም አይደለም። እዚህ ዓለም ውስጥ ርስቴ የለኝም። ርስቴ በሰማይ ነው ማለት ይጠይቃል።
አረ አሜን። ስለዚህ ዋጋውን ለመክፈል ፈቃደኛ ነኝ ማለት ይጠይቃል። ዋጋውን ለመክፈል ቁርጠኛ ነኝ። ስለዚህ ይህኛው ውጤት በነገር ሁሉ በእግዚአብሔር ፊት ሲቀርብ ሁለንተናዊ እድገት ነው የሚባለውን ህይወት ለማምጣት ጢሞቴዎስ ሩቅ መሆኑን እርግጠኛ መሆን መቻል አለበት። በጭካኔ መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው አይደል? ግፈኞች ናቸው መንግስተ ሰማያትን የሚናጠቋት የሚለው። ግፈኛ የሚለው አቻ ትርጉም ጨካኞች ማለት ነው። የጨከኑ ለመልመጥመጥ ፈቃደኛ ያልሆኑ ማለት ነው። በምንም ኮምፕሮማይዝ የማያደርጉ ማለት ነው። የእግዚአብሔር መንግስት እውነት ጨካኝ መሆንን ይጠይቃል። ቅዱሳን አንዳንድ ነገሮችን የሆነ መንፈሳዊ ለዛ እየሰጠናቸው እየጨመርናቸው ነው ያሉት አይደል? እያጠመቅን ወደ ቸርች እያመጣናቸው ነው ያሉት። እያጠመቅን ወደ እግዚአብሔር ቤት እያመጣናቸው፣ እያጠመቅን ወደ ህይወታችን እየጨመርናቸው ነው ያሉት። ነገር ግን የሚገርማቸው ነገር ብዙዎቹን አናላይሲስ ብንሰራላቸው፣ ብዙዎቹን ግምገማ ብንሰራቸው፣ ብዙዎቹን ለዚህ ዓለም የሚመች የአሮጊቶችን ሴቶች ተረት የሚመስሉ ናቸው። የእግዚአብሔር መንግስት ንብረት አይደሉም። የእግዚአብሔር መንግስት ሀብት አይደሉም። የእግዚአብሔር መንግስት ፈጽሞ አያቃቸው። የእግዚአብሔር መንግስት ፈጽሞ ጠላቶቼ ናቸው ያላቸው ናቸው። እግዚአብሔር ይርዳን መራቅ እንድንችል። ብዙዎቻችን ይጨንቀናል አይደል? መራቅ አንችልም አይደል? ብዙዎቻችን መራቅ አንችልም። አለቀስ እያለን እግሮቻችን ወደ ውሃው እየተራመዱ ነው አይደል? ቀስ እያለን እየሰጠምን ነው። ብዙ ቋንቋዎችን እየተዋስን ነው። እግዚአብሔራዊ እያደረግን ነው። ራሳችን እያሳተምን እያጸደቅናቸው ነው ያሉት ብዙ ሰዎች። በጣም ብዙ የዚህ ዓለም የሚመቹ የአሮጊቶችን ሴቶች ጨዋታ የሚመስሉ ናቸው። በጣም ብዙ ሰዎች አሁን ቀስ እያሉ እየገቡ ነው ያሉት አይደል? ብዙ ሰዎች ቀስ እያሉ ዘፈንን እየተቀበሉ ነው አይደል? ብዙዎች እየተቀበሉ ነው። ዘፈንን እየተቀበሉ፣ ዘፈንን ፖስት እያደረጉ፣ ዘፈንን ታግ እያደረጉ ነው አይደል? ቀስ እያልን እየተቀላቀልን ያለ ነው። አንፈልግም፣ ይጨንቀናል፣ መራቅ አንፈልግም። ልጆቻችን አለ የዓለም ከሆነው የዓለም ብቻ ከሆነው ዓለምን ደስ የሚያሰኝ ማህበራዊ ሚዲያ ውስጥ ነው ምንውለው ምናድረው አይደል? መራቅ አንፈልግም። ሆዳችንን ይከፋናል። ዘግተን መዋል በፍጹም አንፈልግም። ዘግተን መዋል አንድ ቀን የሆነ የጎደለ ነገር እንዳለ ይሰማናል። ብዙ ከዚህ ዓለም የሆኑ ቋንቋዎችን እያመጣን ነው። ይቀስ ያለን ልምምዶችን እያመጣን ነው አይደል? ብዙ ላይፍ ስታይሎች እየመጡ ነው ያሉት። እና የእግዚአብሔርን እውነት ማዘመን እንፈልጋለን። የእግዚአብሔር እውነት አይዘምንም ቅዱሳን። የእግዚአብሔር እውነት ዘላለማዊ እውነት ነው። አሜን ናችሁ? አይዘምንም የእግዚአብሔር እውነት ቢኮዝ ከጥንትም ባህላዊ ስላልነበረ አይደል? ከጥንትም አይደለም። ብዙ ነገሮች ሊዘምኑ ይችላሉ። የእግዚአብሔር እውነት ግን አብሶሉት እውነት ነው። የጸና እውነት ነው። አረ አሜን። ልክ ጳውሎስ እንደተረዳው ነው። ልክ ጳውሎስ እንደኖረው ነው። ሐዋርያቶቹ እንደኖሩት ነው። ሃሌሉያ። አይሸራረፍም። የጸና እውነት ነው። አረ አሜን። ጎድሎት የምንጨምርለት ነገር የለም አይደል? በፍጹም ይሄ ነገር ደግሞ ባህላዊ ነው ብለን የምናወጣለት የምናስተካክልለት ማስተካከያ በፍጹም የለም። የጸና እውነት ነው። ዘላለማዊ እውነት ነው። አረ አሜን። ይቀድማል። ከስልጣኔ ይቀድማል። አረ አሜን። ከፖስት ሞደርኒዝም ይቀድማል። አረ አሜን። ከዚህ አሁን ዓለም ሰለጠነች ከምንለው ስልጣኔ ሁሉ ያለፈ ነው። አረ አሜን። ያለፈ ነው። እኛ የምናመልከው ጌታ ዘላለማዊ ነው። አረ አሜን። እውነቱ ዘላለማዊ ነው። አስተዳደሩ ዘላለማዊ ነው። ስርዓቱ ዘላለማዊ ነው። አረ አሜን ነው። ስለዚህ ሐዋርያ ጳውሎስ ጢሞቴዎስን ራቅ። ስለዚህ እናንተ ኃጢአትን የምታባብሉ ሰዎች፣
አንዳንድ ነገሮችን የምታባብሉ ሰዎች እግዚአብሔር እየተናገራችሁ ነው። እሱ ለሁለንተናዊ እድገት አይጠቅምም። አሜን ናችሁ? ብዙዎቻችን ማባበል በጣም ትልቁ ችግራችን እሱ ነው። ብዙ ነገሮችን እያባበልን እያያዝናቸው ነው። ግድ የላችሁም ልቀቁት። ኧረ አሜን። ግድ የላችሁም። ሸለፈት ከሆነ ነው ሸለፈት ነው። እየሰጠማችሁ ከሆነ ግድ የላችሁም። ኮምፕሮማይዝ አታድርጉ። እንደ ጴጥሮስ እየሰጠምኩኝ ነው በሉት ጌታን። አሜን ናችሁ ወይ? ጌታ ሆይ እየሰጠምኩኝ ነው በሉት። እሱ ቸር አምላክ ነው። ኧረ አሜን። ይዟችሁ ወደ ፍርድ ቤት አይሄድም። ምህረት ነው የሚያደርግላችሁ። ጸጋ ነው የሚሰጣችሁ። ኧረ አሜን። በፍጹም አይሄድም አይደል? እየጎተተ አይሄድም። ምንም ጥያቄ የለውም። ስቻለሁ ካላችሁ ኢንኬዝ እንደ ቸርች እዚህ እንደ ህይወት እንደ ባልና ሚስት እኔ እኮ በቃ ጠፋው፣ ኃጢአት ሰራሁኝ፣ ምን በጣም ወደኩኝ፣ በዝሙት ወደኩኝ ምናምን ነገር እኔ ብል ምናልባት ሚስቴ ወደ ፍርድ ቤት ይዛኝ ልትሄድ ትችላለች አይደል? እንደዚህ አይነት ክህደት፣ እንደዚህ አይነት አለመታመን። ጌታ ግን ወደ ፍርድ ቤት ይዞን አይሄድም። ኧረ አሜን። የምህረት ደጁን ነው የሚከፍትልን። ኧረ አሜን። ጸጋ ይሰጠናል፣ ያነሳናል። ኧረ አሜን። ፍቅሩን ከእንደገና ይገልጥልናል። ኧረ አሜን። ከእንደገና ወደ ራሱ ያስጠጋናል። ኧረ አሜን። ስለዚህ እንደዚህ አይነት ጌታ ነው የምንከተለው። እንደዚህ አይነት አምላክ ነው የምንከተለው። ስለዚህ ቅዱሳን ግድ የላቸውም። እንደ ጴጥሮስ እጆቻቸውን አንሱ። እንደዚህ አይነት ድፍረት አለን። የሚራራልን ሊቀ ካህን ስለሆነ ያለን። ኧረ አሜን። የሚያቅፈን ሊቀ ካህን ስለሆነ ያለን ድፍረት አለን። ምናልባት በሚስታችን ላይ ድፍረት ላይኖረን ይችላል። በጓደኛችን ላይ በመጋቢያችን ላይ ድፍረት ላይኖረን ይችላል። በጌታ ግን ድፍረት አለን። ኧረ አሜን። እጆቻችንን ለማንሳት ድፍረት አለን። ኧረ አሜን። ወደ ጌታ ግን ስናነሳ ልናፍራ አይገባም። ኧረ አሜን። ወደ ጌታ ስናነሳ ግን ልንሸማቀቅ አይገባም። በእውነት ቢኮዝ ምላሹ ይታወቃል። ኧረ አሜን። የኔ ምላሽ አይታወቅም። የኔ ምላሽ ምን ሊሆን እንደሚችል አይታወቅም። የጌታ ምላሽ ግን ይታወቃል። ምን ሊሆን እንደሚችል ምላሹ ይታወቃል። እግዚአብሔር ይርዳን። ቅዱሳን ከኔ ጋር ናችሁ? እግዚአብሔር ይርዳን። ኧረ አሜን። ሌላው ለሁለንተናዊ እድገት ሐዋርያው ጳውሎስ ለጢሞቴዎስ የነገረው እግዚአብሔርን መምሰል ራስን አስለምድ። ስለዚህ እግዚአብሔርን ለመምሰል ራስን ለማስለመድ የሚቀድም እውነት አለ። እሱም ደግሞ ለዚህ ዓለም ከሚመች አሮጊቶችን ሴቶች ጨዋታ ከሚመስል ነገር መራቅ። ሰው ከራቀ በኋላ ነው ኃጢአትን ኮምፕሮማይዝ እያደረገ እግዚአብሔርን ለመምሰል መታገል የለበትም። ኃጢአትን በጉያው የያዘ ሰው አውጥቶ መጣል መቻል አለበት። የራቀ መሆኑን እርግጠኛ መሆን መቻል አለበት። እኔ ርቅ ያለሁኝ ብሎ እርግጠኛ መሆን መቻል አለበት። ኖ የከፈልኩት ሳክሪፊኬሽን የከፈልኩት መስዋዕትነት አለ። ግን ከዛ በኋላ ነው እግዚአብሔርን ለመምሰል የሚቀጥለው ስቴፕ ነው እግዚአብሔርን መምሰል። ሃሌሉያ። እግዚአብሔር ይርዳን። እግዚአብሔርን መምሰል ይሆንልን። በእውነት እግዚአብሔርን መምሰል ጌታ ኢየሱስ ክርስቶስ የሚወደኝ ቢሆን አይደል መስቀሉን ተሸክሞ ከኋላ ምን ይበለኝ ነው ያለው? ከተለኝ ነው ያለው። ያውም ደግሞ መስቀሉን ተሸክሞ መቼ ነው ያለው? እለት እለት አይደል? እለት እለት። የክርስትና ህይወት ሁሌም እነግራቸዋለሁ። የክርስትና ህይወት የሆነ እሁድ ፕሮግራም ሲሆን ደረብ አድርገን የምንመጣው ጃኬት አይደለም አይደል? ቆይ ምናምን ብለን እኔ ጃኬቴ እሁድ ምን ለብሰው ልብስ ይታወቃል። በቤት ሰውን የሆነ ሰፈር ስታገኙኝ እንደዚህ ጃኬት ለብሻ አታገኙኝም። የክርስትና ህይወት ግን እንደሱ አይደለም። የክርስትና ህይወት የየዕለት ህይወት ነው። ኧረ አሜን። የጠዋትም የማታም ህይወት ነው። የየዕለት ሰው ያላየኝ ሰው ከሰው ጋር በፍጹም ግንኙነት የለው። ከሰው ጋር የሆነ ታሪክ የለው። ጌታ ኢየሱስ ክርስቶስ እንደዚህ ነው። እለት እለት ነው። ይከተለኝ ማለት እሱ ከፊት እኔ ከኋላ አይደለም። እሱ የኖረውን ህይወት መድገም ነው። እሱ የኖረውን የህይወት ምልልሱን ማለት ነው። የክርስቶስ ኢየሱስ የነበረውን አቴንሽን ማለት ነው። ክርስቶስ ኢየሱስ ዋጋ የሚሰጠውን ማለት ነው።
ይከተለኝ ሰዎች ሲባል የሆነ ማለት ምንድነው? አስ ቸርች እንደ መንፈሳዊ ተቋም እንደ አስ ክርስቲያን ስማቸውን ሬጂስተር ማድረግና የእንትና ተከታይ ነኝ ተቀላችሁ የእንትና ተከታይ የሆኑ ሰዎች እንኳን ሰውየው የሚያደርገውን ነገር በመድገም ነው የሚከተሉት። በጣም ተከታይ ሲሆኑ በህይወቱ ይወሰዳሉ። በጣም ተከታይ ሲሆኑ ንግግራቸው ቅላጻቸው እንኳን ይሰረቃል። በቃ ይመስላሉ። አለባበሳቸው ቁርጥ ነው። አነጋገራቸው ቁርጥ ነው። ላይፍ ስታይላቸው ቁርጥ ነው። ህይወታቸው ቁርጥ ነው። አታያያቸው ቁርጥ ነው። ቢኮዝ ተወስደዋል። የሆነ ምንድነው ተከታይ ያደረጋቸው አካል አለ። የማረካቸው አካል አለ። ሌላ ነገር በላያቸው ላይ እንዲታይ አይፈልጉም። የተከተሉት እንዲታይ ነው የሚፈልጉት። በፍጹም የሌላ ሰው አክሰንት ሲጠቀሙ አታያቸው። የሚከተሉት አካል አክሰንት አለ። ላይፍ ስታይሉን ይቀዳሉ፣ ያጠኑታል፣ አደራረጉን ያጠናሉ። ተከታይነት እሱን መሆን ይጠይቃል። ብዙቻችን ራሳችን እስኪ እንጠይቅ። ምን ያክል ነው ጌታን እየተከተልኩኝ ነው? ግን ምን ያክል ይመስላል? ምን ያክል ተወስጃለሁ? ምን ያክል ነው የማረከኝ? ምን ያክል ነው እሱን የምመስለው? ምን ያክል ነው ዕለት ዕለት ማጠናው? ዕለት ዕለት የምማረክበት? ታውቃላችሁ በጣም ሰዎችን በመውደድ ሰዎችን በመከተል ምንድነው ሱስ ውስጥ የወደቁ ሰዎች የሚበላውን ሁሉ ነው ቁጭ ብሎ ያስጨንቃቸዋል። የሚበላው ሁሉ ነው የሚያስጨንቃቸው። የሚጠጣው የሚለብሰው ሁሉ ነው የሚያስጨንቃቸው። የሆነ እግር ኳስ ተጫዋች ለመምሰል ማለት ነው። ወሩዲ እኮ አያውቃቸውም። ሰውየው እኮ በፍጹም አያውቃቸውም። ግን ዕለት ዕለት ይከተሉታል። አያውቃቸውም እኮ ቢገርማችሁ። ምንም አይነት ነገር አድርጎላቸው አያውቅም። ምንም አይነት በህይወታቸው ላይ ይምሉ ይኖሩ ይሞቱ በህይወት ይቀጥሉ ምኑም አይደለም ለዚህ ሰው። ነገር ግን በፍጹም አይችሉም። ሌላ ህይወት መኖር አይችሉም። ኦልሬዲ ህይወታቸው የተወሰደ ነው። በዚህ ተሰልበዋል እና ሁሉ ጊዜ ካለባበሱ ጋር ከኑሮ ጋር ከላይፍ ስታይሉ ጋር የተሳሰሩ ናቸው። አፋቸው ውስጥ አታጡጥም። የሴሌብሪቲያቸውን ስም ከአፋቸው አውርዶ አታጡ። እየሰባበሩም ቢሆን የሱን ስም ነው የሚያነሱላችሁ። የሱ አቀንቃኝ ናቸው። የሱ ተከታይ ናቸው። በፍጹም ይከተሉታል። ይጋደላሉ። በፍጹም አታውቃላችሁ አይደል? በጣም በሴሌብሪቲያቸው በሚከተሉት በሚያመልኳቸው ሰዎች ህይወታቸውን እንደሚሰጡ በጣም ብዙ ሰዎች ህይወታቸውን ሰጥተዋል። ብዙ ሰዎች ተፈንክተዋል። በሱ አትምጣብኝ ብለው ማለት ነው። እየተሸነፈም ቢሆን ይከተሉታል አይደል? እየተሸነፈ እኮ ነው። እኛ እኮ የምንከተለው ጌታ በሞት ያሸነፈ እኮ ነው። አረ አሜን። ዝም ብለን የሆነ ቦታ ኳስ ሲጫወት ያገኘ ነው ሳይሆን መስቀል ላይ ያየ ነው። ተሸክሞን መስቀል ላይ የወጣ። አረ አሜን፣ አረ አሜን። የሆነ ኳስ ያንከባለለ ያገኘ የተዋወቅ ነው እኮ አይደለም። የሆነ ቴክኒክ ታክቲክ ሲጫወት የሆነ ሰዎችን ሲሸውድ ማለት እሱ አይደለም እኮ ታሪካችን። ከዛ ያለፈ ታሪክ አለን። የመስቀል ታሪክ። አረ አሜን አለን። አሜን ናችሁ። የመስቀል ታሪክ አለን እኛ። አረ አሜን። ያጥለቀለቀን ታሪክ አለን። አረ አሜን። ድርቀታችንን ያስወገደበት። አረ አሜን። በላያችን ላይ የፈሰሰ ቅዱስ ደሙ አለን። አረ አሜን። የተማረክንበት መማረክ። አረ ሃሌሉያ። በእውነት ከኳስ ማንከባለል ጋር አይገናኝም። አረ ሃሌሉያ። በዚህ ምድር ላይ ካለ ምድራዊ ሕግ ጋር አይገናኝም። አረ ሃሌሉያ። አይገናኝም በፍጹም።
ምን ያክል አፋችን ውስጥ አለ? ምን ያክል ነው አፋችሁ ውስጥ ያለው? የኔ ሴሌብሪቲ ነው ስንቶቻችሁ ናቸው? በቃ እኔ የማመልከው አረ አሜን እየሰባበርኩ ማስቀባው ቋንቋ ኢየሱስ ነው የምትሉ ስንቶቻችሁ ናችሁ? በቃ በምንም ምክንያት ይነሳ አረ ሃሌሉያ እዚህ ቦታ ኢየሱስ ክርስቶስን ነው የምሰነቅረው አስገባዋለሁ አረ አሜን የምትሉ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ የተማረካችሁት አላችሁ? ፍጥረታዊው ሰው እንኳን ይሄን ያክል ችሎ እኮ ኳስ አንከባሉ ሰው ይማርካል አይደለ? ሰዎች ምርኮኛ ይሆኑለታል። ሰዎች ያብዳሉ እኮ በነገራችን ላይ ሰዎች ያብዳሉ። ሰዎች ጨርቃቸውን ጥለው ያብዳሉ። በደስ ከሷ አንጻር ካልሆነ ህይወት ለምንድን ህይወት ትርጉም ያጣባቸዋል? እኛ የተወለድነው የተሳሰረው ከክርስቶስ ጋር በመስቀል ሞት ነው፣ በጣር ነው። አረ አሜን። ሐዋርያው ጳውሎስ ለጢሞቴዎስ እሱን ነው የሚለው፣ አስለምድ፣ ይንካ፣ ፍቅሩ ይንካ። አረ አሜን። ፍቅሩ ይንካ፣ ተነካ። በኢየሱስ ስም እኔ እንደዚህ ባርካቸዋለሁ። በእውነት ተነኩ። ሳትነኩ በኢየሱስ ስም እድሜ አይሄድባቸው። ሳትነኩ 2018 አይለቅ በኢየሱስ ሳትነኩ ያ ሞመንት ሳይመጣ አረ አሜን የሆነ ሼክ ሳያደርጋችሁ በኢየሱስ ስም የሆነ ሼክ ሳያናውጣችሁ በኢየሱስ ስም ይሄ ዓመት አይለቅ። እኔ እንደዚህ ባርካችሁ በእውነት ሳያናውጣችሁ በጌታ በኢየሱስ ሳትነኩ ይሄ ዓመት አይለቅ በኢየሱስ መወሰድ ይሁንላችሁ። በፍቅሩ መወሰድ ይሁንላችሁ። በእውነት ሐዋርያ ጳውሎስ ስለዚህ ነው እብዶች ብንሆን አለ ለክርስቶስ ነው። አረ አሜን። እብዶች ብንሆን ኦሬዲ እኮ የተከበሩ ሰዎች የክርስቶስ ኢየሱስ ፍቅር ግን ብራዘር ያሳብዳል። ስትነኩ ተራ ሰው መሆን አትችሉ። ከተነካችሁ ተራ ሰው መሆን ሁሉ ነገር ሊትራሊ አይሆንም። በቃ ዝም ብሎ ኖርማል የሰዎች ሐሳብ አይሆንባችሁ። የሆነ ሪሊጅን አይሆንም። የሃይማኖት ስርዓት አይሆንም። ዛሬ ቸርች መምጣት፣ ዴን መሄድ፣ ዴን ጠዋት ወደ ስራ መሄድ፣ ዴን ከሰዓት እንትን ማድረግ፣ ዴን ወደ ቤት መመለስ፣ ይህን ሩቲን አይሆንም። እብዶች ብንሆን ብላችሁ በአደባባይ መናገር ትጀምራላችሁ። አረ አሜን ሃሌሉያ ይሁንልን። በእውነት ይህ መንፈስ ያገኘን፣ በእውነት ያገኘን፣ ይህ ጳውሎስን ያገኘው መንፈስ ያገኘን። አረ አሜን ክብር የሚያስጥል አረ አሜን እንደ እብድ ሰው ክርስቶስ ኢየሱስን የሚያስከትል ማለት ነው። ያገኘን ቅዱሳን በእውነት ያገኘን። ኦልሞስት የቀረን ጥቂት ዘመን አይደል? እውነቴን እኮ ነው። በጣም ጥቂት ዘመን እኮ ነው የቀረን። ምናልባትም ጌታ ከመጣ አንድም ቀን ሊሆን ይችላል። የቀረን ጥቂት ዘመን እኮ ነው። ይታወቃል። በዚህ ምድር ውስጥ የምንኖርበት ዘመን ኦልሞስት 1080 10,000 ምናምን አይደለም፣ ጥቂት ዘመን ነው። እዚህ ነው እንደንፋሎስ ስለሆነ ዳዊት እንደዚህ ነው ያለው፣ እድሜያችን ምን ያክል ትንሽ እንደሆነ አስታውቀናል አለ። ይህ ነገር ከሰዎች የተሰወረ ስለሆነ ሰዎች በምድር ላይ ሲኖሩ የሚገርማችሁ ነገር በጣም ትልቅ የህይወት ተግዳሮት አላቸው። እሱም ደግሞ በምድር ላይ ዘላለማዊነት ነው። በሰዎች ሁሉ ህይወት ውስጥ ዘላለማዊነት አለ። እዚህ ምድር የመኖር ዘላለማዊነት፣ እዚህ የመቅረት ዘላለማዊነት ውስጣችን አለ። ስለዚህ ነው እንደ ሸማኔ መወርወሪያ ነው፣ እንደ ጥላ ነው፣ ጠዋት ታይቶ ወደ ከሰዓት እንደማይኖር ጤዛ ነው ይላል መጽሐፍ ቅዱስ። ስለ ሰው በዚህ ምድር የመኖር በጣም ጥቂት እንኳን ሆነልን፣ እንኳን ጥቂት ሆነ ቢረዝም ምን እናደርገዋለን አይደል? የጭንቀት የበሽታ የህመም የመከራ ህይወት እዚህ ምድር ላይ ቢረዝም እሺ ምን እናደርገዋለን? 1000 ዓመት ቢሆን ምን እናደርገዋለን? ጌታ ስለሚወደን ያሳጠረልን። አረ አሜን እውነቴን እኮ ነው ማለት በቃ ስለሚወደን ነው ጌታ ወደ ክብሩ መንግስት በቅርብ እንድንቀላቀል
አብረነው ለዘላለም እንድንከብረር አሜን። ይሄ ለእኔና ለእናንተ እግዚአብሔር ያየልን ዘላለማዊ አድራሻ ስላልሆነ አሜን፣ ዘላለማዊ አድራሻ ስላለን አሜን። እንኳን ጥቂት ሆነ አሜን፣ እንኳን ትንሽ ሆነ ቅዱሳን በዚህ ጥቂት ጊዜ መነካት ይሆንላችሁ፣ እግዚአብሔርን መምሰል መልመድ ይሆንላችሁ። በየማለዳው በየቀጥሩ በየምሽቱ መልመድ። እግዚአብሔርን ለመምሰል ግን ይህ የቅዱሳን የቤት ስራ ነው። ለመምሰል ራሳችንን ማስለመድ ይሆንልን። አሜን ናችሁ ሆይ? እግዚአብሔርን ለመምሰል ራሳችንን ማስለመድ ይሆንልን። በእውነት ይህን ሐዋርያ ጳውሎስ ይህንን ሲገልጥ ምንድን ያለ ሰውነትን ለስጋዊ ነገር ማስለመድ ወይም ደግሞ የሰውነት እንቅስቃሴ መስራት ለጥቂት ይጠቅማል። እግዚአብሔርን መምሰል ግን የአሁንና የሚመጣው ህይወት ተስፋ ስላለው ለነገር ሁሉ ይጠቅማል። እግዚአብሔርን መምሰል የከበረ ህይወት አለው። ለምነግራችሁ ታውቃላችሁ፣ በጣም ትልልቅ ሰዎች የተከተሏቸው ህይወታቸውን የሰጧቸው በጣም አንቱ የተባሉ ሰዎች የኮሩባቸው ሰዎች በማግስቱ ከስፍራው ተነስተው ተከታዮቻቸው አፍረዋል አይደል? ተከታዮቻቸው ደንግጠዋል። እንደዚህ ሊዋረድ የሚችል ሰው ነው እንዴ ተከተልኩት? ቢኮዝ ነገን ሲቀጥሉ በህይወታቸው አላየንም። ነገም እነሱን ለመከተል ምክንያት ሲሆኗቸው አላየንም። ተከታዮቻቸውን የሚያዋርድ ምግባር ላይ ተሰማርተው አግኝተናቸዋል። ይህንን ሰው አልተከተልኩት የሚያስሉ በጣም ብዙ አስከታዮች አሉ። የሆነ ሰዓት ላይ እስከ መጨረሻ የጠፉ ማለት ነው። ሐዋርያ ጳውሎስ ግን እንደዚህ ነው የሚለው፣ እግዚአብሔርን መምሰል ግን ወዳጆች፣ እግዚአብሔርን መምሰል ያሁኑ ብቻ አይደለም፣ የዘላለም የሆነ ህይወት ዋስትና አለው። አሜን ናችሁ? አያሳፍራችሁ። ታውቃላችሁ በእኛ በጥቂት ዘመን እንኳን የተከተልናቸው በጣም ብዙዎች አሉ። ብዙ ፖለቲከኞች፣ ብዙ የማህበራዊ ሚዲያ አቀንቃኞች፣ ብዙ ምንድነው የአርት ሰዎች፣ ብዙ የሆኑ ሰዎች። አንዳንዶች ሙተዋል፣ አንዳንዶች ከስፍራው የሉም። አንዳንዶች የሚያሳፍር ተግባር ሰርተው እኛንም አንገት አስደፍተውናል አይደል? ለጥቂት እንኳን አልጠቀሙንም። ብዙዎች እኮ ተከትሏቸው ሙተዋል እኮ። ብዙዎች ተከትሏቸው እኮ ህይወታቸውን ሰጥተዋል አይደል? ግን የሚያዘልቅ ምግባር ህይወታቸው ውስጥ ነገም እንድንከተላቸው የሚያደርግ የህይወት ትርፍ በህይወታቸው አላገኝንባቸው። እግዚአብሔርን መምሰል ግን ነው የሚለው ለአሁንና ለሚመጣው። አሜን። እግዚአብሔርን ለመምሰል ራስን ማስለምድ ወዳጆች የዝቅታ ህይወት አይደለም፣ የሞኞች ህይወት አይደለም፣ ያላወቁ ሰዎች ህይወት አይደለም፣ የጠቢባን ህይወት ነው። የሚያተርፉትን ትርፍ ያወቁ ሰዎች ህይወት ነው። አሜን። ክብሩ የገባቸው ለዚህ ዓለም እና በዚህ ዓለም ላሉት እውነት ነው። ሞኝነት ሊመስል ይችላል። ነገር ግን ለተገለጠላቸው ሰዎች ግን የእግዚአብሔር ኃይል ነው። ለተገለጠላቸው ሰዎች ግን ሃሌሉያ። ሐዋርያው ጳውሎስ ለአሁኑና ለሚመጣው እንደዚህ አይነት ወዳጅ ለእንደዚህ ሊያስከትልህ የሚችል ሰብአዊ ፍጥረት የለም። የምንከተላቸው ነገሮች ሁሉ ለአሁን እንኳን የሚበቃ ዘላቂ ትርፍ ላይኖራቸው ይችላል። የእውነቴን እኮ ነው። ሰዎች እውቀትን ይከተላሉ፣ ሰዎች ጥበብን ይከተላሉ፣ ሰዎች የሆነ ነገርን ይከተላሉ። መዳረሻው ሲደርሱ ግን ነገሩ ባዶ ነው፣ ምንም የለም። ለዚህ ነው እንዴ አይደል? ሰዎች እንደዚህ ይላሉ። ለዚህ ነው እንዴ ተማርኩት ይላሉ እኮ። ለዚህ ነው ሐዋርያ ምንድነው ሰለሞን እንዳለው እውቀትን ፈለኳል፣ እሱም ከንቱ እንደሆነ አየሁኛል። ጥበብንም በጣም በብዙ አሜዚንግ በሚያስደንቅ በጣም በብዙ በጥበብ በተሞላ ማንነት ፈለኳል። መዳረሻው ጋር ስደርስ እሱም የከንቱ ነዋል።
ዛሬ በጣም ብዙዎቻችን በጣም ብዙ ነገር ነው የምንከተለው አይደል? እንከተላለን፣ ጥበብ እንከተላለን፣ እውቀት በጣም ጥሩ ነገር ነው። ነገር ግን ክርስቶስን ከመከተል በኋላ ይሁን እግዚአብሔርን ለመምሰል ክርስቶስ ኢየሱስን ዴይ ቱ ዴይ መስቀሉን ተሸክመን ከመከተል በኋላ ይሁንላችሁ። አረ አሜን። አንድ ትርፋማ ቢዝነስ እኔ እነግራችኋለሁ። አንድ ውጤታማ ለህይወታችሁ፣ ለኑሯችሁ፣ ለመንፈሳዊ ህይወታችሁ እዚህ ህይወት ላይ የማትከስሩበትን አንድ የህይወት መርህ እነግራችኋለሁ። እግዚአብሔርን ለመምሰል ራሳችሁን ማስለመድ። አረ አሜን። አትከስሩበትም። እስኪ አልከስርበትም በሉኝ ባካችሁ። በፍጹም አልከስርበትም። ኧረ አሜን። እዚሁ ምድር ላይ አተርፍበታለሁ በሉኝ ባካችሁ። እዚሁ ምድር ላይ አተርፍበታለሁ። ኧረ አሜን። እዚሁ ምድር ላይ በእውነት ሰው ትልልቅ እኮ አተርፍበታለሁ ብሎ እኮ እውነቴን እኮ በጣም ጥሩ ነገር ነው። ሰዎች አተርፍበታለሁ ብሎ ፖለቲከኛ ይከተላሉ እኮ፣ የማህበራዊ ሚዲያ አቀንቃኝ ይከተላል እኮ አተርፍበታለሁ ብሎ። እኔና እናንተ ግን የዘነጋ ነው። እኔና እናንተ ትኩረት ያልሰጠ ነው ብንከተለው የምናተርፍበት። የእውነቴን ነው። በህይወት ዘመን በታሪክ ውስጥ የቤተ ክርስቲያንን ታሪክ ስታጠኑ፣ ይህ ወልድ የሆነውን ሂስትሪ ስታጠኑ፣ የቆዩትን የኤንሸንት የሆኑ ካልቸሮችን ስታጠኑ በጣም ትልቅ ትርፍ ያተረፉ ሰዎች እግዚአብሔርን የተከተሉ ሰዎች ናቸው። አረ አሜን። እኔና እናንተ እሱን የማድረግ አቅም እያጣን ስለመጣን አልተጠቀምንበትም። አለዞነ ቸርች ውስጥ እኮ ነን አይደል? እውነት ነው። እዚህ ነው ያለ ነው። አሁን በጌታ ነን፣ ክርስቲያኖች ነን። ነገር ግን አልተጠቀምንበትም። እግዚአብሔርን መምሰል ግን ለአሁንና ለሚመጣው ዘመን ጠቅማል። አረ አሜን። በኢየሱስ ክርስቶስም ይሄ ጥቅም የእናንተም ጥቅም ይሁን። በኢየሱስ ክርስቶስም ተጠቅማችሁት እለፉ። አረ አሜን። በኢየሱስ ክርስቶስም ተጠቅማችሁት እለፉ። ተጠቅማችሁ ማለፍ ይሆንላችሁ። ሰዎች ወደ እግዚአብሔር መንግስት ሲቀላቀሉ ይላል አንድ ጽሑፍ። ሰዎች ወደ እግዚአብሔር መንግስት ሲቀላቀሉ በጣም በህይወታቸው ላይ ስብራት የሚሆን በጣም ትልቅ የሆነ ሐዘን በህይወታቸው ላይ አለ። ሰዎች ሁሉ ወደ እግዚአብሔር መንግስት ተቀላቅለው ወይም ደግሞ ከሞት ወደ ዘላለም ህይወት ማለት እኛ እውነት ነው ከሞት ወደ ዘላለም ህይወት ከዚህ ቀድመን ነው ክርስቶስን ስናገኝ ነው የተቀላቀልነው። ነገር ግን ከስጋቸው ወጣው ወደ እግዚአብሔር ማደር ወደዛኛው ዓለም ሲቀላቀሉ አንድ በጣም የሚያሳዝን ክስተት በህይወታቸው ላይ ይፈጠራል ይላል። እሱም ምንድነው? በምድር ላይ ሲኖሩ እግዚአብሔር በህይወታቸው ሊያደርግላቸው ያሰበውን መለኮታዊ በጎነት ሁሉ አስቀምጦት ነገር ግን ሳይጠቀሙበት ማለፋቸውን ሲያውቁ ይላል። እግዚአብሔር በህይወታችን ውስጥ ክርስቶስ ኢየሱስን በመምሰል እንድንጠቀም ያዘጋጀልን የከበረ ፓኬጅ አለ። የከበረ ለጤንነታችን የሚሆን፣ ለትዳራችን የሚሆን፣ ለመንፈሳዊ ህይወታችን የሚሆን የከበረ ስጦታ አስቀምጦልናል። እሱን ግን ሐዋርያ ጳውሎስ በምንድን ነው ትጠቀሙበታላችሁ ያለው? እግዚአብሔርን በመምሰል። ያዘጋጀላችሁን በረከት መውረስ ትፈልጋላችሁ? ያዘጋጀላችሁን መለኮታዊ ሐሳብ እግዚአብሔር ትልልቅ የሆነ በረከት አዘጋጅቷል። በዚህ ምድርም ላይ ቢሆን እውነቴን እኮ ነው የምነግራችሁ። ሰዎች ፊታቸው ቅጭም ይላል። እግዚአብሔር ምን አስቦ፣ እነሱ ግን ምን እየኖሩ ቆይተው እንደመጡ ሲያዩ ማለት ነው። እግዚአብሔር ምን አይቶላቸው፣ ምን እግዚአብሔር አቅዶላቸው፣ እነሱ ግን በምን አይነት መከራ ኖረው ይህንን የምድር ህይወት እንደጨረሱ ሲያዩ ማለት ነው። ያሳዝናል አይደል? የእውነቴን እኮ ነው። ምድራዊ ዕድል እንኳን ሲያመልጥ ያሳዝናል እኮ አይደል? ዲቪ ወጥቶላቸው ፌል ሲያደርግ አያሳዝንም? እንኳን በጣም ታላቅ የሆነ ከእግዚአብሔር ዘንድ የተዘጋጀ መለኮታዊ ብድራት በህይወታችን ተቀምጦ እኔና እናንተ ግን አንዱንም ሳንነካው አይደል አቅጣጫ ቀይረን ስንባክን ጨርሰን መሄዳችን ያሳዝናል። ከዚህ የበረታ የሚያሳዝን ነገር የለም። በነገራችን ለክብር ህይወት የተጠሩ ሰዎች ታላላቅ ነገር ሊሸከሙ
ከዛ ነው አንዴ እግዚአብሔር ሰው ሲናገር በጣም የከበሩ ነገሮች አሉት ቤተ መንግስት ሳይሆን በመቃብር ስፍራ ነው አይደል? የከበሩ ነገሮች አሉ፣ በጣም ውድ የሆኑ ነገሮች፣ ትልልቅ አቅም፣ ትልልቅ ጸጋ፣ ትልልቅ ኃይል፣ ትልልቅ በረከት የሆነ ባንክ አይደለም ያሉት አለ፣ የመቃብር ስፍራ ላይ ነው ያሉት። በኢየሱስ ክርስቶስም እንደዚህ ሆናችሁ አትሞቱም። አረ አሜን። ተጠቅማችሁ ነው የምታልፉት። አረ አሜን። ከብራችሁ። አረ አሜን። መጽሐፍ ሲናገር የሚያከብሩኝን ምን ላለሁ ነው የሚለው? አከብራለሁ። ይሄ እግዚአብሔር ፕሮሚስ ነው ብራዘር። ይሄ እግዚአብሔር ኪዳን ነው። አረ አሜን። በክርስቶስ ኢየሱስ የእናንተ ግን ከዚህ የተለየ ነው። አረ አሜን። እግዚአብሔር ያየላችሁ ነገር የመቃብር ስፍራ ላይ አይደለም ያለው። አረ አሜን። በኢየሱስም በዚህ ህይወት በዚህ ዘመናችሁ ላይ ይገለጣል። አረ አሜን። በኢየሱስም እዚህ ምድር ላይ ይሆናል። አረ ሃሌሉያ። እዚሁ ምድር ላይ ይገለጣል። አረ ሃሌሉያ። እዚሁ ምድር ላይ ትከብሩበታላችሁ፣ ንጉሱንም ታከብሩበታላችሁ። አረ አሜን። ይሁንላችሁ፣ በኢየሱስም ይሁንላችሁ። በኢየሱስም ተፋታችሁ አትሞቱም።